ሱፊ ሽርክ ላይ እስቲጋታ ላይ እስካለ ድረስ ያረደው አይበላም። ይሄን በደንብ ያዝ። አይሰገድም። ከኋላውን መስገድ አይቻልም። ማእሙም ሆነ ያረደውንም መብላት አይፈቀድም። ይሄንን ወቅ በደንብ ምንም የምትደብቀው አይደለም። ኧረ ቀስ እንዳትል ቀስ አይደለም ያለ ሱፊ እምን ላይ እስካለ ድረስ ማለት ነው። ሽርክ ላይ ያለ እስቲጋታ ተወሱል ቢገይሪላህ እስቲጋታ ቢገይሪላህ ተወኩል ዐላ ገይሪላህ እያደረገ ያለ ያረደው አይበላም። ለምን ኢማሙ አሕመድ ረሂመሁላህ አንድ ቀን ሲጠየቁ ሀል የጁዙ ሶላቱ ወራአ ሙስኪር ወራአ ሰክራን ከሰከረ ሰው ኋላ መስገድ ከሚሰክር ሰው ኋላ ከሰከረ ሰው ኋላ መስገድ ይቻላል እንዳሏቸው ቃለ ላ አይቻልም። ቃለ ወኸልፈ መን የቁል ኢነ አልቁርአነ መኽሉቅ ቁርአን መኽሉቅ ነው ከሚል ሰው ጀርባሳ መስገድ ይቻላል? ሱብሓነላህ አነሃከ ዐን ሙስሊሚን ወተስአሉኒ ዐን ካፊር አሉ። ስለ ሙስሊም ከሚጠጣ ሰው ጀርባ መስገድ አይቻልም እያልኩ ስለ ካፊር ጠይቀኛል? ቁርአን መኽሉቅ የሚል እኮ ፈወ ካፊር። ስለዚህ ተቆጠብ እንጂ ታው እንጂ አሉ። እስቲጋሳ እያደረጉ ሸዎቹ የሸዎች አለ ያባብያለህ እያሉ እየታገሉ አልደረሳቸውም እንዳትለኝ፣ እንደው በደንብ እየደረሳቸው ነው። በደንብ እየሰሙ ነው። በደንብ መረጃ እየተንቆረቆረላቸው ነው። ይሄንን ተመልክቶ ደገር እየሄደ አልከሶ እያለ ቃጥባሪ እያለ ጌታው ሸህዬ እያለ ገትይ እያለ መጅት እያለ ኧረ ተው አንተ እነዚህ እኮ የአላህ ደጋግ ባሮች ናቸው። እንደው መናገር ስላለብኝ ነው። ደጋግ ናቸው አትዳፈር። እኔ የአላህን ባሮች እወዳለሁ፣ እንወዳለን። አህሉ ሱና ባህሪያቸው ይሄ ነው። እንወዳለን የአላህን ባሮች፣ እንወዳለን የአላህን ወልዮች፣ እንወዳለን የአላህን መላኢካዎች፣ እንወዳለን የአላህን ነብያቶች። ነገር ግን አንገዛቸውም። በስባቸው አንመለም፣ ለነሱ አናርድም፣ መጀን አንልም፣ ድረሱልን አንልም። አጭሩ ይሄ በቃ ይሄ የአላህ ወልዮች። የአላህ ወልዮች ደግሞ እነማን ናቸው? አላህ ነው የሚያውቃቸው። አላህ ያውቃቸዋል። ምልክታቸውን ባይሆን ነግሮናል። እነማን ናቸው? አለዚነ አመኑ ወካኑ የተቁን እነዛ በአላህ ያመኑ ዓቂዳቸውን የያዙና አላህን የሚፈሩ ናቸው እንጂ የመሳሎች ልጅ እያጨሰ በሴት እየታማ አጅነብያ ጋር እየተቀላቀለ ጀማዓ አያቅ ሶላት አያቅ ጫት ስለቃመ ወልይ ነው። ይሄ እኮ የቀበሌ ምርጫ አይደለም። ይሄ የወረዳ ምርጫም አይደለም። ይሄ የክልል ምርጫ አይደለም። የፓርላማም አይደለም። የዲን ጉዳይ ነው ወንድሜ። መርጠህ የምታመጣው አይደለም። ቀሬዳኛ እንደምትመርጠው አይደለም። ወልይ መረጣ ለምን? የአላህ ሐቅ ነው። የአላህ ባሮች እንደዛ ናቸው። ስላየናቸው እኮ ነው። ብዙ እየጫንባቸውም አይደለም፣ እያወራንባቸውም አይደለም፣ ያሉም ወሬ አይደለም። ጫት ይቅማሉ፣ ሲጋራ የሚያጨሳለ፣ ቀይ ቀዩን ጠጋበይ በእናንተ ነው ሀገራችን የሚገባልን የሚላል እንዳለ አንተ ሀገራ ላይ የሚያሞቅ እያስጨፈረ ድብ እየወገረ ታው ይሄ በጣም ከባድ ነው። ከዛ ውጭ ያሉት መሻይኾችሳ ሸህ ሆኖ የሚያቀራ ሱፊይ ሆኖ እስቲጋሳ የሚያደርግ ከሆነ እሱም ያረደው አይበላም። እሱም ከኋላ ሆኖ አይሰገድም፣ ቢሞትም አይሰገድበትም። ረሂመሁላህም አይባልም፣ በጀናዛውም ላይ አይሰገድም። እንዴ አንተ ቁረይሾች እኮ ሲገዙ ቁረይሾች እያመለኩ ያለው ምን ነበር እያመለኩ ያለው? ቅዱስን እኮ ነው። ቅዱስን እኮ ነው። ቅዱስ የሚሏቸውን እኮ ነው። ላት መናት ዑዛ ከነዚህ ጀርባ እንደውም ላት ከሚባለው ጀርባ የቁሉ بعض اهل العلم ምን ይላሉ? ላት የሚባለው ላት ከሚለው مخفف ነው ይላሉ። ላት አበስባሽ ማለት ነው። ካነ የሉቱ ሰውቅ ለልሁጃጅ ለሐጃጆች በሱ እያበሰበሰ ነበር። በጣም ይቀርብ ነበር። የሞተ ጊዜ ቀብሩ ላይ እንተና። ለማንኛውም አላህ የጉስ የዑቅ ነስራ ብሎ የቆጠራቸው አምስቱ በኑህ ዘመን የነበሩት የቁል ኢብኑ አባስ ረዲየላሁ ተዓላ ዐንሁ አስማኡ ሪጃልን ሳሊሒን እነዛ አምስቱ የደጋግ ሰዎች ስም ነበር ይላል። ደጋጎቹን ሰዎች ሐውልት ሰርተውላቸው ሲያመልኳቸው የነበር። ተጓብተናል አይደል? ሐውልት ሰርተውላቸው ሐውልቱ ጀርባ ቅዱስ አለ፣ እዶሩሁ ጀርባ አሁንም ቅዱስ አለ። ቁርአን የከለከለው ከዚህ ከሐውልቱ ጀርባ ያለው ቅዱስ አትገዙት እያለ ነው አላህ። አዎ ከዚህኛው ከሸየ ዶሬ ጀርባ ቅዱስ ሰው ብሎ እየተናገረ ነው። የሚገርመው የነዛ ቅዱስነት የተመሰከረለት ነው። እነዛ ሲያመልኳቸው ጅብሪልን ማምለክ እኮ የተከለከለ እኮ ነው። ሚካኤልን ማምለክ እኮ የተከለከለ ነው። በቁርአን ውስጥ ታላቅነቱ የተነገረለት እነ ንጉሶች ቁርአን ላይ አሉ እንዴ? ገትይ ቁርአን ላይ አሉ እንዴ? አብዱል ቃድር ጄላኒ ቁርአን ላይ አሉ እንዴ? አቃጥባሪ አልካሲ ሸህየ መርስ ያሉ እንዴ? አማናም በይዳን ይጫል ይሾንከይ ይሄ ሁሉ አለ? የለም። እነዚህ ሁሉ የሉም ቁርአን ላይ።
ቁርአን ላይ ያሉትን መላእክት አታምልክ እያል ቁርአን ላይ የሌለውን እንድትታገላለህ ምን ነካ? ኧረ እኛ እናመልካቸው እና ምን እያደረጋችሁ ነው? እኛ አላህ ዘንድ እንዳቀርቡን ታላላቅ ናቸው። ይችኑ ነገር እኮ አረቦች ሲሏት ነበር። ምን ይሉ ነበር? ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ፣ ወደ አላህ እንዲያቀርቡን እንጂ አናመልካቸውም እኮ ሲሉ ነበር። ሃኡላኢ ሹፈዓኡና ዒንደላህ፣ እነዚህ አላህ ጋር አማላጆቻችን ናቸው ሲሉ ነበር። እነዛም አመል ኻሊቅ ፈሁላህ ያዕተቂድ አቡ ለሃብ ወአቡ ጀህል ያምናል እኮ አላህን የተናገረው። ይሄኛ ወሬ አይደለም፣ የዋህብያ ወሬ አይደለም። ቁርአን የዋህብያ ከሆነ ፈአህለን ወሰህለን ተወው። ቁርአን የዋህብያ ብለህ የምትሰጠው ቁርአን የአላህ ቃል ነው፣ የአላህ ንግግር ነው። ነገር ግን ዋህብያ የምትለው አንተ ቀድሞሃልና ቀድሞ ይዞታል፣ ሰጥቶበታል። እንደው ቆንጠጥ ብሎ ስለሰራበት በቃ ቀደመ፣ ተናደድክ፣ ከተበሳጨህ አለቀ። ሌላ ነገር የለም፣ ሌላ ነገር እኮ የለም። ስለዚህ ይሄ ሊታሰብበት የሚገባ ነው። የአቂዳ ጉዳይ ነው ወንድሜ። ሰው በማይረባ በሚረባው አሁን እንትና ሙርተዲዕ ነው፣ እንትና ፋሲቅ ነው፣ እንትና ምንድነው ይላል። አቂዳ ላይ እስኪ በርታ። እስኪ ለአላህ ብለህ የምትታገል ከሆነ ለአላህ ብለው ኩፍር የሚሰሩ ሰዎች ላይ አይዘምትም። እስኪ ተናገረው። እስኪ ፉላን ሁጃ ቀድ እቂመት ዐለይሂ ልሁጃ፣ እስኪ ካፍር ነው፣ እስኪ ሙሽሪክ ነው በል አይልም። ሌላ ቦታ ግን ሲዳፈር መላሱን ሲመዝ ታየዋል። አቂዳ ላይ ግን ደካማ ነው። ብዙ ደካሞች ስላየሁ ነው አቂዳ ነው። ተብዲዕ ላይ የተብዲዕ ዘመቻ የተፍሲቅ ዘመቻ ላይ የሚያክል የለም። እንደው መላሱ ጎራዴ ነው። ነገር ግን አቂዳ ላይ ሲደርስ ወገቤን ይላል ቀበጡ። መጠንከር አለበት ላይ ሳትጠነክር መጠንከር ለለበት ላይ ሁለቱም ላይ ጠንክር ነው የምንለው። ሁለቱም ላይ ጠንክር። የአቂዳ ጉዳይ ልጅ ቀላል አይደለም። አሁን ኢኽዋንዬ ተዝረክርከው አሁን በየከተማው ፍዳቸውን እያሳዩአቸው ነው። ታው ብለናቸዋል። እኛን ግን ጥሬ ናቸው አሉ፣ ልጆች ናቸው አሉ። ታው ልጅ አይደለም። ታው ይኸው ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ። አህሉ ሱና ወሰለፊዮች እንደዛ ናቸው። ልጅ አትበል፣ ታው ልጅ አትበል። ትወድቃለህ መኮፈስ። ቁረይሾች የወደቁት እየተኮፈሱ ነው። ከኛ በላይ ላሳር ለሀገሪቱ ያለነው፣ ለኢኮኖሚው ያለነው፣ ለፖለቲካ ያለነው ዘመደኛ ተሰሚ ያለው እኛ ኧረ እኛ አትበል። ታው እኛኛ እኝኝ ነው። ምንም የሚገኘው ነገር የለም። ታው አላህን ፍራ። ይሄው አሁን አህባሽን እንዴት ይቋቋማል? በምን ይቋቋማል? መጅሊስ ላይ ልክ ስጋ እንዳየ አሞራ፣ ልክ ስጋ እንዳየ አዲስ ከዋሻው እንደወጣ ጅብ ያመበላለሁ ሁለቱም ተጫረሱ፣ ተላለቁ በመጅሊስ። አንተ የት ላይ ያደርሱት እስላምን? የት ላይ ያደርሱት ሙስሊሙን ኡማ ምን ሊያመጡለት ምን ሊያተርፉለት? አቂዳ አላስተማሩት፣ ተውሂድ አልነገሩት። ተውሂድ ሳይነግሩት እኛ እንድንሆን አንድነታችን አሉ፣ ሾቅ አደረጉት፣ ገደሉት። አንተ ተውሂድ ስትናገር ያኮ ከየመን የመጣ ነው ይላሉ። እኔ ኢትዮጵያዊ እዚሁ ነው ያለሁት፣ አብረን የተወለድን ነው። ዲኑም ከየመን አይደለም የመጣው፣ ቁርአኑ ከየመን አይደለም የመጣው። አንድ አልጨመርንም፣ አንድ አልቀነስንም። በነበርንበት ላይ እንቀጥል ነው፣ ሌላ ነገር የለም። የነበርንበት ሱሐባ የነበረበት ታቢዕዮች የነበሩበት አልተመቸህም። ላንተ ስላልተመቸህ አልቻልኩም በል እንጂ እንደ ያስተካክለኝ እንደናንተ አልተመቸኝም፣ እኔ ይሄንን ነገር መተው አልሆነልኝም በል እንጂ እንድታጥላላለህ። አንተ መያዝ ቢያቅትህ ማጥላላቱ ምን አመጣው? አጋዥ መሆን ቢያቅትህ ጥላትነቱ ምን አመጣው? ወተት መሆን ቢያቅትህ ዝምብነቱ ምን አመጣው? ታው እንጂ አንተ ታው ያስተምሩበት፣ ታው እናስተምርበት። ለአላህ ነው ደግሞ እየጠራን ያለ ነው። ለአላህ ወደ አላህ ነብዩን ውደዱ፣ ነብዩን ተከተሉ፣ ያስተምሩትን ስሩ፣ የአላህን ብቻ ተገዙ። አለቀ። ወልይ ጥሉ አላል። የአላህን ባሪያ እንዴት እናስጠላለን? አላህ የወደዳቸውን አላህ ክብር የሰጣቸውን ግን እንደናንተ በምርጫ አይደለም ወልይነት፣ በዘር የሚተላለፍ አይደለም፣ በዲኤንኤ የሚተላለፍ አይደለም። ወልይነት አለዚነ አመኑ ወካኑ የተቁና ያለው የነከሌ ልጅ አልተባለም። የመርስይ ልጅ የሾንክይ ልጅ ነብዩ አለይሂ ሰላቱ ወሰላም ያ ፋጢማ ሰሊኒ ሚን ማሊ ማ ሽእቲ ላ ኡግኒ ዐንኪ ሚነላሂ ሸይአ። ፋጢማ ልጄ ሆይ ፋጢማ ቢንተ ሙሐመድ የሙሐመድ ልጅ ፋጢማ ሆይ አሉ ነብዩ አለይሂ ሰላቱ ወሰላም ከገንዘብ የጠይቀኝ የቻልኩትን ረዳሻለሁ፣ አግዝሻለሁ፣ ከአላህ ቅጣት ግን አላስጥልሽም አሉ። ማንን? ፋጢማን፣ የነብይ ልጅ ፋጢማ፣ የዓልይ ባለቤት ፋጢማ። የነብዩ ዘር እንኳን በፋጢማ ላይ ነው እኮ የመጣው፣ ታሪክ አንብበህ ከሆነ ማለት ነው። مع ذلك ነብዩ አለይሂ ሰላቱ ወሰላም እንደዛ አሏል። ምን ሆነ ነው አንተ የሺዎቹ ልጅ
የአንበሳ ልጅ አንበሳ ነው፣ የነብር ልጅ ነብር ነው። ኧረ ታው ታው ታው። የፈረስ ልጅ በቅሎም አለ።